ኖላዊት ወይዘሮ ሜላት እስር ቤት በድጋሚ ሂዳ እርግብን ጠየቀቻት ማለት ነው። እርግብ በጣም ገርሟትና በጣም ተገርማ ደስታዋ ወደር የለውም ማለት ነው። ምክንያቱም እንዴት ትመጫለሽ ብዬ አላሰብኩምና ነው ሜሉዬ እያለች፣ ምክንያቱም ግድ ነው መጠየቅ፣ አንዱ መጥፎ ቢሆን እኔ መጥፎ ልሆን አልችልም ብላ ወይዘሮ ሜላት በድጋሚ እስር ቤት ክዳ እርግብን እንደጠየቀቻት አይተናል ማለት ነው። እርግብም ደስ ብሏታል ማለት ነው፣ እያለቀሰችም አሁን ላይ ያለችበት ሁኔታ ምክንያቱም የአክስቷ ነገር እያሳሰባት ይገኛል። አንቺ እኮ ንጹህ ሰው ነሽ እያለች ወይዘሮ ሜላትም ደግሞ ሄዳ እርግብን ከጠየቀቻት በኋላ ወደ ቤቷ ትመለሳለች ማለት ነው። ተምቹ ለድንብላል ያለው እንግዲህ እንደምናየው ነው ማለት ነው። ድንብላልም ማለት ለእኔ ፍቅር የለህም እርግብን እንጂ የምትወደው እኔን አትወድም፣ ስለዚህ እኔን ምን ፈልገህ ነው እኔ ጋር የምትመጣው እያለች ትቆጣዋለች ማለት ነው። እሱ ራሱ እንዴ ምን ማለትሽ ነው? እኔ በጣም ነው እኮ የምወድሽ ድንብላልዬ እያለ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እንደተለመደ ይዘንላችሁ የመጣ ነው ላይቶች ነው ማለት ነው። ወይዘሮ ሜላት እየተንጨረጨረችና እያበደች ትገኛለች ማለት ነው። መስፍን በድጋሚ ወደ ቤቱ መጥቶ ነበር ማለት ነው። ግን እሷ ልታስገባው አልቻለችም። ከዚህ በኋላ ዓይንህን ማየት አልችልም ብላ ትለዋለች። እሱም ደግሞ ቆይ ተረጋጊና ረጋ ባለ መንፈስ ብናወራ ይሻላል ሜሉዬ፣ እዚህ ጋር ልጆች አሉን፣ እዚህ ጋር ደግሞ ምን ማለትሽ ነው? የስንት ዓመት ትዳራችንን ገደል ከምንከተው፣ ኧረ እባክህ እንዴት እንደዚህ ትላለህ? የልብህን ከሰራ በኋላ ነው እንዴ እኔ ጋ ትዳር የምትመሰርተው ብላ ትጮህበታለች። መስፍን ቻይና አስተዋይ ቢሆንም ሜላት ትንሽ ሀርድ ብትሆንም፣ ሰላምም ደግሞ ምን ማለትሽ ነው እማዬ የሰው ወሬ ይዘሽ አባዬ እንደዚህ ልትዩ ከቤቱም ደግሞ ወይትም ንቅንቅ አይልም ብላ ትጮህባታለች ወደ ሜላትም ስነ ስርዓት አድርጌ አንቺ ልጅ ሁሌ እኔ ያልኩት እንጂ እናንተ ያላችሁት እንጂ እኔ ያልኩት አይሰማችሁም ትልና ትቆጣለች። አስቱካም መስፍንን ለማስታረቅ ወደ ሜላት ቤት በድጋሚ መታለች። ሜላትን እየተቆጣች እማዬ በቁሜ እኮ ነው የቀበረኝ፣ ምን ማለትሽ ነው? እንዲህም አትበይ፣ መስፍን ጥሩና አስተዋይ መልካም ባልሽ ነው፣ የልጆችሽ አባት ነው። ለስንት ዓመት አንድ ቀን እንደዚህ ብለሽ ማታውቂውን አሁን እንዴ በትልካሻ ነገር ትጠረጥሪዋለሽ ብላ ወይዘሮ አስቴር ሜላትን ትቆጣታለች። ሜላትም እኔ ያልኩት አሁንም በድጋሚ እናንተ አሰሙኝም ብላ ወደ ጸጸቷ ትገባለች። ድንብላል አሁን ያለችበት ሁኔታ ከተምቹ እንግዲህ መራራቅ ትፈልጋለች። ተምቹ አያፈቅረኝም፣ በድጋሚ አሲርን ልቦት እሱን ማግኘት ስለማትፈልግ ከዚህ በኋላ አንተ ማየት ዓይንህን ላፈር ስላለችው ተምቹም ስላልቆረጠ የድንብላል ነገር ሂዶ ይጠይቃል። ድንብላል እባክሽ ልትረጁ ይገባል፣ ልጁ ባንቺ ፍቅር ሊሞት ነው እያለ አቶ እንትና አሲር ይነግራታል። አሲርም ደግሞ ተልኮ ስለሆነ እውነቴን ነው ይወድሻል እያለ እሷም ደግሞ በእኔ ላይ እየቀለደ እንጂ ምንም ፍቅር የሚባል የለውም እያለች ትነግረዋለች። ተምቹ አሁን ላይ ለአሲር ያማከረው ከአቅሙ በላይ ስለሆነችበት ነው። ተምቹ ሁለት ወዶ አይሆንም፣ አንዷን ምረጥ፣ ወይ እርግብን ወይ ደግሞ ድንብላልን። ድንብላል አለኝ ያለችው ተስፋ እንደዚህ ሆኖ ስታየው በእንባ እየታጠበች ትናደዳለች። ምላሴም ለምን ትናደጃለሽ ድንብላልዬ? እንደዚህማ ስትሆኚ አያምርብሽም። አንቺም ያምርብሽ ስትዘፍኒ ስትጫወቺ፣ እኛ ጋር እንደዚህ ፈታ ዘና ስትይ እንጂ እንደዚህ ፊትሽን ስትዩ ደስ አይለንም እኮ እያለ ይላታል። ምላሴ እንግዲህ ጠጋ አምጥቷል። በቅርቡ ደግሞ የሱን የምናይ ይሆናል። ኖላዊትም ፋኖሴ ጋር ያለው ነገር እንግዲህ ስለ ሀና ያሳሰበው ሀንዬ ደሴ ልህር ብላ አለች ብሎ ሲነግራት ድንግጥ ትላለች። እንዴ ለምንድን ነው የምትሄደው? ማግባትህን አልፈለገችውም እንዴ እያለች ትለዋለች። እንደዛ ሳይሆን እሷ ያደገችበት ሀገር ሂጄ አይቼ መምጣት አለብኝ ብላለች ይላል። ሀና ውሳኔ ላይ በጣም ጎበዝ ናት፣ ከወሰነች እንግዲህ ምንም ማድረግ አልችልም እያለ ኖላዊትም ግን ብቻዋን አይከብድም እንዴ ትለዋለች። እንግዲህ አብሮ አደጎቿ ስላሉ እነሱ ጋር እሄዳለሁ ብላ ቆፍጠን ብላ ተነስታለች እያለ ይነግራታል። ተምቹ እንግዲህ አሲር
ካማከረችው በኋላ ሀና የራስሽ ጉዳይ እኔ አይመለከተኝም ስለ ራሴ ህይወት እንጂ ስላንቺ ህይወት ብሎ ይነግራታል። ምክንያቱም ሀና ቆይ እኔ ማን ነው የሚረዳኝ ማንም ሰው የለም። ምክንያቱም እኔ እዚህ እናንተ ትረዱኛላችሁ ብዬ ነበር፣ ማንም ሰው ሊረዳኝ አይችልም እያለች ትለዋለች። ኤላ እንግዲህ ደሴ ናፈቀችኝ ብላ አለችኝ። ሀና እኔ አንተ እንዴት ልጅቷን ይዘሃል ልትሄድ ነው እንዴ እያሉ ይጠይቁታል። ራሷ ናት እንዲህ ደሴ ናፈቀችኝ ያለች ብሎ ለተምቹና ለአሲር እንዴት ይናፍቃታል? ቆይ ሰው ነው እንደሚናፍቃት ሀገር እያለ ተምቹም ማሾፉን ይቀጥላል። አላቅም እሷ ግን መሄድ ትፈልጋለች። እናም ደግሞ ምንም ማድረግ አንችልም ልህር ካላይ ትህድ እያለ ይነግረዋል። በዚህ ሰዓት ላይ አቶ ሜላትም ግራ ገብቷት ከሰማይ በኋላ ሀንዬ ምን አርገንሽ ነው እንዴ ለምንድንስ ነው የምትተጂው እያለ ትቆጣታለች። ሰላምን ያንጨረጨራት የሀና ደሴ መግባት ለምንድን ነው? ሀና ደሴ ሄዳለሁ ካለቻት በኋላ እኔ ለማንም መናገር አልፈለግኩም ነበር፣ ግን አንቺ እህቴም ስለሆንሽ ደበቅሽኝ እንዳትይ ብዬ ነው ብላ ለሰላም ትነግራታለች። ሰላምም ደግሞ እሬ ቆቆ ትላለች። እንዴት ምን አርገንሻል? አንቺ እኮ እዚህ ቤት እንዴ ድሮ ነበረ አሁን መብት የላችሁም እያልሽ ነው ወይ? አንቺን የማስቆም መብት አለን እያለች ትላለች። ሰላም ያንጨረጨራት ምክንያቱም ኤዝራ ጋር ትጣላለች። ሀና ኤዝራ ጋር ተጣላች እኔ ጋር ወደ አሲር ትሄዳለች ብላ ፈርታ ለዛ ስለሆነ እያንጨረጨራት ያለው። ምክንያቱም አሲርን እንትና ሰላም ትወደዋለች፣ ግን እሷ እንደምትወደው እንደምታፈቅረው አልተናገረችም። ዝም ብላ በደፈናውም ቢሆንም እየወደደችው እየኖረች ነው። በቅርብ ቀን ሁሉንም ነገር እነግረዋለሁ ብላ እያሰበች ትገኛለች። አሁን ላይ ኤዝራም እንዴ ሀኒ እኔንም ሳትነግሪ ማንንም አላማከርኩም፣ እናም ደግሞ ቆይ እና ለኔስ አትነግረኝም እንዴ ይላታል። አንተ ማነህ? ለምንድነውስ እምነግርህ? ምን ብዬ ነው ላንተ እማማክረው ትለውና ኤዝራም እንደዛ ስትለው ኮስተር ብሎ ምን ማለትሽ ነው? ለእኔ መናገር ካልቻልሽ እና ለማለት ትናገሪ ነው? እኔን ስታይኝ አንድ ተራ ሰው አድርገሽ ነው እንዴ? እኔ ማለት እኮ የወደፊት ባልሽ የልጆችሽ አባት ላይ ብሎ ይላታል። ሀናም ግራ ትጋባና ኤዝራ ይሄን ማድረግ ያለብኝ ሂጄ ስመጣ እነግርሃለሁ ትለዋለች። ቆይ ማነው ነገረኛ ቶሎ ብሎ ላንተ የነገረህ ብላ ሀናም ትጮህበታለች። አትጮህ ባክሽ እኔ ምንም ብሰሪ ሁሉም ነገር አያመልጠኝም ሂስተሪሽ እያለ ይላታል። ደሴ የምትሄጅበትን ምክንያት አንድ ፈልጋለሁ፣ አለበለዚያ ተከትዬሽ እሄዳለሁ ይላታል። እኔ ጋር በፍጹም አንተ አትሄድም ብላ ስትለው ምን ለማለት ፈልገሽ ነው? መሄድማ አለብኝ እያለ ይላታል። ኤዝራ ጋር አንድ እኔም ምረጪ፣ ሁለት ደግሞ እዛ ሄዳለሁ ካልሽ አብረን እንሄዳለን ወይም መቅረትሽን እያለ አለበለዛ የኔና ያንቺ ነገር እዚህ ጋር ያበቃል ሲላት ሀናም ድንግጥ ትልና ልጁ ያመዋል እንዴ አመረረ እንዴ እውነቱን ነው እንዴ እያለች ግራ ትገባለች። ቆም ትልና አንተ ኤዝራ እንዴ አመረርክ እንዴ ሄድክ እኮ ትቷት ይሄዳል። ትቷት ከሄደም በኋላ እሷ እየተናደደች ወደ ቤቷ ትመለሳለች። ሰላም አሁን ላይ ያለችበት ሁኔታ በጣም ልቧ እየተሰበረ በየቀኑ የአሲር ፍቅር እየጨመረባት ነው። ምክንያቱም ለመናገርም ያው ሴት ጠየቀ ወንድ ልጅ ጠየቀች እባላለሁ ብላ ይመስለኛል እስካሁን ምንም ነገር ያለችው ነገር የለም። አሲርም በሙሉ ልቧ ብታፈቅረውም ግን እሷ እንደምትወደው እንደምታፈቅረው አልተናገረችም። ኤላ የሚሉ ትንሽ ማወቅ እፈልጋለሁ። ማን ነው? ምንድን ነው? ከሀናስ ጋር ያለው ግንኙነት ምንድን ነው? እያለ ኤዝራ ለፂ ይነግራታል። ፂም ደግሞ አሽቃባጭና እንትን ስለሆነች ቶሎ ብላ ለማጣላት ስለምትፈልግ የሀና ጓደኛ ነው ከሀና ጋር ግንኙነት አላቸው ትለዋለች። ማለት እያለ ሀንዬ እንደዚህ አታረግም፣ ሀናን በሙሉ ልቤ አምናታለሁ፣ ሀኒ በእኔ ላይ እንደዚህ ቀልድ አታቅም እያለ ይላታል። ፂ እንግዲህ ወሬውንም ነገሩንም ከብረበድ እያደረገች ትነግረዋለች። በቅርብ ቀን እውነቱን ስታውቂ ያኔ ፂ አመሰግናለሁ ትለኝ ይሆናል እያለች ትለዋለች። በቃሉ ወይዘሮ ሜላትን ያላትን ነገር ሁሉ አበቃቅቼ እቀማታለሁኝ እንጂ ዝም ብላ እንደዚህማ አይኔ እያየ
እንድትወስደው አልፈልግም ብሎ ድርጅቷ እንዲወድቅ እንደዚሁም ደግሞ አንደኛው መንስኤ ትዳሯ እንዲፈርስ መጣላቷን ከሰማ በኋላ ከዚህ በፊት እንዳለ የእሷ የሆነ ነገር አሳብዳታለሁ ቀምቼ እያለ ቁቁ እያለ ይነሳል። እንግዲህ መስፍን ጋር ያችን ልጅ እንድትግባባ ያደርገው እሱ ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርገው። ባባይ